እንትና ሞጣ ቀራኒዮ የሚናገረው ንግግር አለ። አማራ ክልል ውስጥ የአማራ ማህበረሰብን ፖለቲካውን በጥቅሉ ያበላሹት የፖለቲካ ጽንሰ ሐሳብ ያልገባቸው ካሴት አልሸጥላቸው ሲል ካሴታቸውን ጥለው ፖለቲካ ውስጥ የገቡ ሰዎች ናቸው ብሎ ሲናገር ሰምቻለሁ። ካሴት አልሸጥላቸው ያለ ማለት ምን ለማለት ነው የፈለገው? አብዛኛው ካየህ የአማራን ህዝብ እንደ ህዝብ ሊጠቀምበት የሚፈልገው ፎር ሂዝ ኦውን ፖለቲካል ኢኮኖሚ እንትን የሆነ ነገር ካገኘ ብቻ ነው። ኦሮምኛ ተናጋሪ እኮ ፋኖ አደራጅተዋል ወለጋ ላይ መግለጫ ሰጥተው እነሱ ኦሮምኛ ተናግሮ እየገደሉ የኦሮሚያ ብልጽግና ነው ገዳ ይላሉ። ኦሮሚያ ብልጽግና የማይመቸው ለዘረኞች አይመችም። ለኦሮሞ ዘረኛም፣ ለአማራ ዘረኛም፣ ለትግሬ ዘረኛም እየገረፈ ልክ ስለሚያስገባ ነው አራቱም የሚንጫጩት እያልኩ ነው። የኦሮሞ ብልጽግና የበላይነት ካልተወገደ ኢትዮጵያ ውስጥ ሰላም ሊመጣ አይችልም። በምንም ተአምር የሰላም ሰዎች አይደሉም። ደርግን ደጋግሜ ነግሬያለሁ። ደርግንና የኦሮሞ ብልጽግና አመሳስዬ ነግሬያለሁ። ደርግንና መንግስቱ ኃይለማርያምና አብይ አህመድን አመሳስዬ ምክትል ምንድነው የሚባለው ሌተናል ኮሎኔል አንድ አይነት አስተሳሰብ ያላቸው ጦረኛ፣ ጨፍጫፊ፣ ሀገር ያመሱ ሀገር ያጠፉ ናቸው አመሳሰላቸዋለሁ። ስለዚህ መፍትሄው የኦሮሞ ብልጽግና ማስወገድ ራስ ምንድነው መሰለህ ጉዳዩ ህገ መንግስቱን የሚለውን ቅድም አሁን ህገ መንግስት መከላከያ መንግስትን መጠበቅ የለበትም የሚል ነገር ተናግረሃል። ላረም ህዝብቸው አስተምሬ ልሂድና ህገ መንግስቱን ከውጪና ከውስጥ ጠላቶች መከላከል ይላልና ህገ መንግስት የውስጥ ጠላቶች እንዴት ሊኖሩት ይችላል ስትል መንግስት ያለ ሰላማዊ የስልጣን ርክክብ በጉልበት አወርዳለሁ ስትል የህገ መንግስቱ የውስጥ ጠላት ሆነ። ስለዚህ መንግስትን ይጠብቃል ማለት ነው። የመከላከያው የዋና መሪው ኃላፊውም ደግሞ ፕራይም ሚኒስተሩ እንደሚሆን ተቀምጧል። ስለዚህ እሱንም ይጠብቃል ማለት ነው። የህገ መንግስቱን መዋቅር ሲጠብቅ መንግስትን ይጠብቃል። የፓርቲን ሐሳብ ግን አይከተልም። ፓርቲ ከስልጣን ከወረደ አብሮት አይወርድም። ይህንን ልዩነትም ከነጋዴዎች አፍ ከነጋዴዎች እጅ እንመንትፍ ህዝባችን በደማ በቆሰለ በተፈናቀለ ቁጥር ወዛም የሚሆኑ ነጋዴዎች አሉ። ትላንት ማዲያታም የነበርክ ዛሬ ህዝቡ በተቸገረ ቁጥር ወዛም የሆንክ ቤት የገዛ መኪና የቀያየርክ በጣም ብዙ ነጋዴ አለ። እንደው ደርሶ በጣም ሐሳቢ የምትመስል ትላንትና ጀርባና ሆድ የተጣበቀ ዛሬ ቦርጫም ይሆን ካለ ሰው በሞተ ቁጥር ሰው በተፈናቀለ ቁጥር እናቶች በተደፈሩ ቁጥር እዚህ ግን ሶሻል ሚዲያ ላይ መጥተህ ግን ከአንተ በላይ ብሔርተኛ የለም። ለንግድ ብለህ ነው ገንዘብ ለመሰብሰብ ነው። አንዳንዶቻችሁ ከልባችሁ ለማህበረሰባችሁ የምታስቡ አላችሁ። እውነት ለመናገር ቀደም አሁንም ኦሮሚያ ክልል ጄኖሳይድ ተደረገ ብለው የሚያነሱት በጎርጊስ አትዋሹ እያልን ነው ምንለው። ህዋት ዘመነ መንግስት ነው አማራ ላይ ጄኖሳይድ 30 ዓመት ስለ ጄኖሳይድ ስታወሩ ነው የኖራችሁት። ዛሬ ከህዋት ጋር ከሰራችሁ ነገም ከኦሮሚያ ጋር ያለውን ጄኖሳይድ ትክዳላችሁ። የምታወሩት እውነተኛ ሳይሆን ለፖለቲካ ፐርፐዝ ነው ጄኖሳይድን የምታወሩት። ቢሆን ኖሮ እኮ ጄኖሳይድ የሰራብኝ አካል ጋር ተፈራ ማሞን ያሰረው ወያኔ ነው። ሞት ፍርድ የፈረደበት ብልጽግና ኦሮሚያ ነው ከእስር ቤት የፈታው። ያንን ረስቶ ብልጽግና ሰሜንን ሊያጠፋ ነውና ከቲፒኤልኤፍ ጋር ተባብሬ ሰራለው ካለ አሁንም አማራ ኦሮሚያ ክልል ያለው ጄኖሳይድ ፌክ ነው። አማራ ጄኖሳይድ ብሎ ኢሊቱ የጀመረው 40 ዓመቱ ነው። ወያኔ ወደ ቤተ መንግስት ከገባች ጊዜ ጀምሮ ሻቢያ አማራ አህያ ብሎ ነው ታሪክ አጋሎ በኢትዮጵያ ውስጥ አማራ እንዲገደል አደረገኝ ብሎ ሲቀሰቅስ የነበረው ኢሊት ዛሬ ከሻቢያና ከቲፒኤልኤፍ ጋር ሰራለው ካለ ኦሮሚያ ክልል ኦሮሞን ስለሚጠላ እንጂ ጄኖሳይድ ተደርጎበት አይደለም እያልኩ ነው። እኔ መከራከራችን እሱ ነው። ከግድያው ጀርባ ደግሞ ቅድም ዮኔክ የሽጥላ የተናገረውን ቃል
አንተ ስለምታለቅስ ነው ብሎ መለሰ። እናንተ ናችሁ እኮ ሞተ እያላችሁ የምታለቅሱት እንጂ እኔ አይደለሁም። ዮኔክ የሺጥላ የሚገልጸውን እናንተን ነው። ይሄንን እንውሰደው። ግርማ የሺጥላ ሶሪ እንደ ጅብ ነው ጎን ለጎን የምንሄደው ያለውስ ማንን ነው? እያወቅን ከገዳዮቻችን ጋር ጎን ለጎን የምንሄደው ለጀበናው ብለን አይጢ ለፍ ያለው ማንን ነው? አይመልሱልህም። ይሄንን ጃምፕ ነው የሚያደርጉት። ስለዚህ የአማራ ፖለቲካ ሰካራም ገብቶ የሚያስታውክበት ቤት ነው። መዝጋ የለውም። አማርኛ ከቻልክ ገብተህ ታስታውክበታለህ። የአማራን ፖለቲካ በር የለውም። አማርኛ መቻል ነው የሚጠበቅብህ። ጎሳ አይታወቅም። ትናንት አማራ የለም አማራ ማለት ቋንቋ ነው ብሎ መጽሐፍ የጻፉ ናቸው እኮ አማራ ጆኖሳይድ ይሉዋል። የሌለ ህዝብ የት ነው ጆኖሳይድ የሚደረግበት? የለም ብሎ መጽሐፋቸው ላይ ጻፉ እኮ ናቸው አብዛኛዎቹ። ትናንት ወያኔ ከስልጣን ላይ ከወረደ በኋላ በአብን በሚባል እኮ ነው አማራን ገለው አማራን የፈጠሩት። ማንን? አማርኛ ተናጋሪው። ኦሮሞ ሊሆን ይችላል፣ ትግሬ ሊሆን ይችላል፣ ወላይታ ሊሆን ይችላል፣ አፋር ሊሆን ይችላል። ማንነቱን ረስቶ አማርኛ የፌደራል ቋንቋውን ስለሚያወራ እሱን አንተ አማራ ነው ብለው ገለው አማራን የፈጠሩት። ከዛ በፊት እኮ አማራ የለም። ፕሮፌሰር መስፍን ወልደ ማርያምን መለስ ዜናዊን ቁጭ አድርጎ ለአማራ ክልል የምትሰጠው አማራ የሚባል ራሱን የማይጠራ ህዝብ ከየት አምጥተህ ነው ክልል የምትሰጠው አለ። ትክክል ያልሆነ ንግግር ኮት ማድረግም ራሱ አይቻልም። አካሄድ አማራ የለም ብሎ እዚህ ጋር ኮት ማድረግም አይቻልም። መብቴ ነው። ይህ መጽሐፎቹን አንብብ የተባለውን ነው እያልኩ ያለው። አንዴ ተመጣለው ተረጋግተህ ቁጭ በል መስፍኔ። ምንድን ነው አካሄድሽ? አማራ የሚባል አልነበረም። የሌላ ማንነቶችን አማራ ያደረጓቸው እና እየካደ ነው ያለው። አማራ የሚባል ህዝብ አለ። ወደድክም ሰው የፈለገውን ሊጽፍ ይችላል። በደንብ ሰምታችሁት እኮ ነው። እነዛ ቢል እኔ ህዝብ የለም አላልኩም። አንዴ ቆይ ላስረዳ። እሺ እሱ እኮ የለም አይደለም ያለው። ትላንትና የለም ያሉ ሰዎች ናቸው ዛሬ እንዲህ እያሉ ያሉት ነው እያለ ያለው። በቃ አንተ ብዙ ነገሮችን እዚህ ቤት እንዳንጠቀም ከልክለናል። ለምሳሌ ሰምታችኋል። ዛሬ ጄኖሳይድ ተፈጽሟል ብለው የአማራ አዛኝ ሆነው የመጡት ሰዎች ትላንት የለም ብለው በመጽሐፍ የጻፉ ሰዎች ናቸው። እነ ማን ነው ይሄ? አንዳርጋቸው። በቃ እኛም መጽሐፍ ላይ የተጠቀሙ የተጻፉ ነገሮችን እንደወረዱ እንጠቀማለን። እዚህ ቤት እንደዛ ከሆነ ማንም የጻፈ የለም። አንዳርጋቸው ጽጌ እንደወረዱ እንጠቀማለን። እኛም ብዙ ነገር ስላለ እንጂ በመጽሐፍ አጻፈም። አንዳርጋቸው በሪከርድ ተናግሯል አይደል እኮ ኢንተርቪው ላይ ተናግሯል እንጂ መጽሐፍ አልጻፈ። መጽሐፍ ነው እሱ እኮ እያላለው የለም እኮ አንዴ ጋይስ ቀላል መጽሐፉን ላሳይህ፣ መጽሐፉን ላሳይህ። አላነበብኩም በል መሐመድ። ብዙ ነገር መረጃ ካለ መረጃ አለ ይበል። አላነበብኩም በላ መረጃ ካለ መረጃ አለ ይበል። አንድ ጊዜ ፕሊስ። የአባ ባህሪን መጽሐፍ ዜናው ነጋላ የሚለው አንዴ እኮ የራሴ ህግ ነው እኮ ይሄ። ሌላ ቦታ እኮ አማራ የለም አለ እያላችሁ ስትከራከሩ ነው የምትሉት። ለመጀመሪያ ጊዜ ያስከለከልኩት እኮ እኔ ነኝ እኮ እዚህ ቲክቶክ ላይ። ለእኔ ልትነግሩኝ ነው እንዴ? እንደዛ አይደለም ያለው። አማራ የተከበረ ህዝብ ነው። እንደዚህ አይነት ቀልድ መቀለድ አንችልም። እዚህ የተከበረ ህዝብ ነው ያለ ህዝብ ነው እየተናገረ ያለው። ግን እሱ ይሄ እንደዚህ አይነት ነገር እኔ ልሰማም አልፈልግም። አንዳንዶቻችሁ እኮ ዛሬ ቁጭ ብላችሁ ፖለቲካ የምታወሩላቸው ቃል በቃል እንዲያሉ የሚውሉ ልጆች ጋር አንዳንዶቻችሁ ተቀመጣላችሁ። እሱ አይደለም ፖይንቱ። አሁን ፖይንቱ ምንድን ነው? እኚህ ሰዎች እና አንዳርጋቸው ጽጌ ትላንትና እንደዚህ ብለው ሲናገሩ ሲጽፉ የነበሩ ናቸው። ዛሬ ደግሞ ጄኖሳይድ አለ የሚሉት የለም። ትላንት ያሉትን ህዝብ ዛሬ ኬት አመጣው ነው አለ ብለው ጄኖሳይድ ተፈጸመ የሚሉት እነዚህ ሰዎች እንዲህ ለመናገር ብቁ አይደሉም የሚል ነው ንግሩ፣ የእሱ ነገር እንጂ የለም እያለ ይኸው ነው። እነዚሁ ሰዎች መልሶ ጄኖሳይድ ፈጸመብን ያሉ ቲፒኤልኤፍ ጋር ደግሞ አጋርነትን ፈጥራለን አሉ። ሻቢያ ጋር አጋርነትን ትርክት የፈጠረብን ቲፒኤልኤፍ እና ሻቢያ ናቸው። ደርግ ሲወርቅ ብለው አልቅሰው ነግረውን በ7 ዓመት ልዩነት ደግሞ ብልጽግና ኦሮሚያ ነው
ጆኖሳይድ የፈጸመብን ይላሉ። አማራ የለም ብሎ ሲከራከሩ ነው የነበሩ ናቸው። ዘር የሚባል የለም፣ ዘር አንድ ነው፣ የአዳምና ሔዋን ነው ሲሉን የነበሩ ናቸው። ዛሬ ደግሞ የት ቆመው ትናንትና ጆኖሳይድ አማራ ላይ ተፈጸመ እያለ ሲቀሰቅስ የነበረ በቲፒኤልኤፍ ነው። የወልቃይት ጉዳይ 30 ዓመት ነው። 30 ዓመት ጆኖሳይድ ተፈጸመብኝ ተብሎ እኔ ሰልፍ ወጥቻለሁ በየስቴቱ ሄጄ። ዛሬ እነዛ ጆኖሳይድ ያደረጉብን ያሉ ሰዎች ጋር አላይንስ ፈጥረን እንታገላለን ካሉ ጆኖሳይድ ኦሮሚያ ክልልም ውሸት ነው ማለት ነው። የትናንትናውን ከካዱ ነው ያሉ። ኦሮሚያ ክልልም ውሸት ነው። ምክንያቱም በየጊዜው ፕሮፓጋንዳ እንጂ የሚጠቀሙት ከአማራ ግድያ ጀርባ ራሳቸው ናቸው ነው። አማርኛ የትም ቦታ አማርኛ ይናገራል። ወለጋ ላይ ፋኖን አደራጅተናል ብሎ መግለጫ ሰጥተዋል። እነዛ ፋኖች ምን እየሰሩ ነው? ማንን እየገደሉ? ኦሮምኛ ተናጋሪ እኮ ፋኖ አደራጅተዋል ወለጋ ላይ መግለጫ ሰጥተው፣ እነሱ ኦሮምኛ ተናግሮ እየገደሉ የኦሮሚያ ብልጽግና ነው ገዳ ይላሉ። ኦሮሚያ ብልጽግና የማይመቸው ለዘረኞች አይመችም። ለኦሮሞ ዘረኛም፣ ለአማራ ዘረኛም፣ ለትግሬ ዘረኛም እየገረፈ ልክ ስለሚያስገባ ነው አራቱም የሚንጫጩት እያልኩ ነው። ኦኬ፣ የመጨረሻ ነው ይሄ ዙራችን። አራት ደቂቃ የመፍትሄ ሀሳብ እያስቀመጥን አንዳንድ ተናጋሪዎችን ሰምታችሁ አንዳንድ ተናጋሪዎች ጋር ሲደርስ አንድ ሉቻኒዮ ስፓሌቲ የሚባል አሰልጣኝ ታውቃላችሁ? የሮማ አሰልጣኝ የነበረ መላጣው ሉቺያኖ ስፓሌቲ የሚባል አለ። በጣም የታክቲሽያን ነው እና ሊዮኔል ሜሲ ጋር አንዴ ከባርሳ ጋር ሲጫወቱ 1-0 ሮማ የመራ በቻምፒዮንስ ሊግ ቀሪውን 30 ደቂቃ እያንዳንዱ ደቂቃ ሊዮኔል ሜሲ እግር ስር ኳስ ሲገባ ያሳቅቀኛል። ፔናልቲ የተሰጠብን ያለ ያሳቀኛል አለ። ምን ለማለት ነው? ዞሮ ሲመጣ አንዳንድ ሰዎች ጋር ተራው ሲደርስ ፔናልቲ የተገኘ ያህል የሚያሳቀኝ ነገር አለ። ምን ይናገሩ ነው? በቃ ታውቃላችሁ፣ በቃ ስቅቅ ምናምን ኩልል ያለ ትንታኔ ሰምታችሁ አንዳንዶቻችሁ ጋር ሲደርስ እንደው ምን ይሆን እንደዛ እንዳንል ማለት ያህል ነው። ፖለቲካውን በፖለቲካ ቋንቋ እንተንትን፣ ህዝባችንን እንልቀቅ፣ ከተቻለ ህዝባችንን ከገባበት ችግር እናስወጣው፣ ከነጋዴዎች አፍ ከነጋዴዎች እጅ እንመንትፍ። ህዝባችን በደማ በቆሰለ በተፈናቀለ ቁጥር ወዛም የሚሆኑ ነጋዴዎች አሉ። ትላንት ማዲያታም የነበርክ ዛሬ ህዝቡ በተቸገረ ቁጥር ወዛም የሆንክ ቤት የገዛ መኪና የቀያየርክ በጣም ብዙ ነጋዴ አለ። እንደው ደርሶ በጣም ሀሳቢ የምትመስል ትላንትና ጀርባና ሆድ የተጣበቀ ዛሬ ቦርጫም ይሆንክ አለ። ሰው በሞተ ቁጥር፣ ሰው በተፈናቀለ ቁጥር፣ እናቶች በተደፈሩ ቁጥር፣ እዚህ ግን ሶሻል ሚዲያ ላይ መጥተህ ግን ከአንተ በላይ ብሔርተኛ የለም። ለንግድ ብለህ ነው፣ ገንዘብ ለመሰብሰብ ነው። አንዳንዶቻችሁ ከልባችሁ ለማህበረሰባችሁ የምታስቡ አላችሁ። እውነት ለመናገር አንዳንዶች እያለቀሱ እያነቡ የሚሉ አሉ። ህዝቤ ከገባበት ችግር እንዴት ይወጣል እያሉ ፖለቲካ የሚሰሩ አሉ። አንዳንዱ ግን ይህ ዝም ብሎ አየር በአየር ነጋዴ ነው። እዚህ ኮመንት ላይ የምታየው የሆነ ቤት የምታየው ነገ እንደው የሆነ ሰዎች በሞቱ በተፈናቀሉ እንትን ባሉ እያለ የሚውል ነው። የዛ ገንዘብ ለመሰብሰብ ማለት ነው። እንዲህም አሉ ለማለት ያህል ነው። አንዳንዱ ደግሞ ከጎረቤት ሀገርም የመጣ አለ። ከጎረቤት ሀገር የመጣችሁ አላችሁ። አንዳንዶቻችሁ አጻጻፋችሁ እያየሁኝ መለየት ይችላለሁ። ይሄ ለማውራት ተሸማቃችሁ ኖራችሁ ብላችሁ የገባችሁ አላችሁ እና ብዙ አይነት ሰው ነው ያለው። ይህን ሁሉ መለየት አስቸጋሪ ነው የሚሆነው። እኛ ግን በተቻለ መጠን ኃላፊነት እንደሚሰማን ሆነን እናወራ ለማለት ያህል ነው። ይሄ የመጨረሻ ዙር ነው። ክብራትና ክብራን፣ እነዚህ በጣም የምታደንቋቸው የምትወዷቸው ፖለቲከኞች ናቸው። ታፕታፕ ላደረጋችሁ ከልብ ነው ማመሰግነው። አሁን አራት ደቂቃ ባደርገውን ይመስላችኋል? 4 ወይ 5 ደቂቃ። አሁን ከቤቱ በተነሳ ነው ብዙ ሰዎች የሚያነሱት ምንድን ነው ችግሩ? ይነገራል፣ ግን የመፍትሄ ሀሳብ የላቸውም። በቃ ወደሚሄዱበት ይሄዳሉ፣ ተናግረው ይሄዳሉ ነው የሚሏቸውና አሁን እስካሁን ላነሳናቸው ነገሮች መፍትሄ የምትሏቸውንም ከቤቱ የተነሳውንም አንድ ላይ አጠቃላችሁ እናስቀምጣለን። 5 ደቂቃ አለ። አንቴ እሺ፣ አመሰግናለሁ። ምናልባት
እውቀት ማነስ ብዙ ነገሮች የሚናገሩ ሰዎች አሉና እንደነሱ ላለመሆን እሞክራለሁ። ምክንያቱም የተጻፈ ነገር ሁሉ ሜንሽን የሚደረግ ከሆነ በጣም ብዙ መጽሐፎችን ሜንሽን እናደርጋለን፣ ከውጭ ሀገር ጸሐፍቶች እስከ ሀገራችን። የእነ አባ ባህሪን መጽሐፍ እዚህ ጋር መተንተን እንችላለን። ምንም ችግር የለውም። ርዕሱን እንድጠራ አይፈቅዱልም። እንኳን ያንዳርጋቸውን አምጥቶ እዚህ ጋር መናገር ማለት ነው። እና ሰው ሲያንስ አብረን አናንስም። ለማንኛውም ከቤቱ ከተነሱ ሀሳቦች ላይ እንደ መጠቃለያ ሀሳብ ላድርግ። አንድ በጣም ሀሳብ የተነሳ ነበር እዚህ ጋር ያስኩት። ስቴት ፌልድ ነው ወይም ፌል ስቴት ነው ካልክ ከመንግስት ፍትህ መጠየቅ የለብህም የሚል ሀሳብ ተነስቷል። ለእኛ ከመንግስት ፍትህ አልጠየቅንም። ሲጀምር መንግስት ራሱ ነው ይህን ድርጊት እያደረገው ያለው፣ አጋች የሆነው መንግስት ራሱ ነው እያልን ያለ ነው እንጂ ከመንግስት ፍትህ አልጠየቅም፣ አንጠይቅም። ሲጀመር መንግስት አለ ብዬ እኔ በግሌ አላምንም። በአሁኑ ሰዓት መንግስት የሚለውን ክራይቴሪያ ስለማያሟላ ማለት ነው። ስለዚህ ፍትህ እየጠየቅኩ አይደለም፣ አልጠየቅኩም። መንግስት ፍትህ የሚያመጣ ቢሆንም ኖሮ ወደ ጫካ አንገባም ነበር። ስለዚህ ፍትህን በክንዳችን እናረጋግጣለን፣ ወደድክም ጠላህም ማለት ነው። እሱ ቁጭ ብለን እድሜ ከሰጠን የምናየው ነው የሚሆን ሁላችንም። ሌላው ለጀበናው ብለን አይጧ ትለፍ ብለን ነው እንደ ጅብ ነው ጎን ለጎን እየሄድን የሚለውን አባባል አንድ ሰው ተጠቅሞ ነበር እና ከጎን ለጎን ሲሄድ የነበረው በዛ ሰዓት ሰውየው የብልጽግና አመራር እንደመሆኑ መጠን ከብልጽግና ጋር ባለስልጣናት ጋር ነው እንደ ጅብ ጎን ለጎን ሲሄድ የነበረው እንጂ ከፋኖ አባላት ጋር ነበር። ስለዚህ የምትፈልጉትን አቅጣጫ ከተናገረ እና መተርጎም በምትችሉበት ሁኔታ ከተናገረ በኋላ ያስወገዳችሁት ምናልባትም እናንተ ናችሁ የምትሆኑት። ሰሜናዊ አደረጃጀቱን ከእምነት ጋር ለማያያዝ አንድ ወንድም ይሞክሯል። ምናልባት ለአማራው አስቦ ነው የሚል ምልከታ የለኝም። ምክንያቱም የወሎ ነፃ አውጪ የሚለው አደረጃጀት ውስጥ ነው ያለው ብዬ ስለማምን የአማራ መዳከም እንጂ የአማራ መነሳት ለሱ አደረጃጀት ይጠቅመዋል ብዬ አላስብም፣ ወይም ለሚንቀሳቀስበት ዓላማ ይጠቅመዋል ብዬ ስለማላስብ እሱን አልፈዋለሁ። ሌላው አንድ ወንድማችን በጣም የእውቀት እጥረት ያለባቸው ሰዎች ብዙ ጊዜ ትናንሽ እንከን ነው የሚያገኙት ራሱ ፈልገውና የኦሮሞ ክልል አይባልም የኦሮሚያ እንጂ የሚል ሀሳብ አንስቶ ነበር እና ትንሽ እውቀት ሲኖር ትናንሽ እንከኖችን ብቻ ነው ማግኘት የምችለው። ምናልባት ብዙ እንከኖች እዚህ ቤት ውስጥ ሊወጡ የሚችሉ የሚናገሩ ስህተቶች ይኖራል፣ ግን እስከዛሬ ብዙ ጊዜ አይቼዋለሁ። ከቃላት ግድፈት ውጭ ሌላ የሚፈልጋቸውና የሚያገኛቸው ጥፋቶችና ስህተቶች አይቻላቅም። ሌላው የወልቃይትን ጉዳይ እነ ዘመድኩን የሚጎትቱት ለህዝብሽ ተብሎ ምናምን ብዙ ሀሳቦች ተነስተዋል። የወልቃይት ጉዳይ የአማራ ጉዳይ ነው። በአሁኑ ሰዓት በአማራ እጅ ነው ያለው። እጣ ፈንታውን የሚወስነው አማራ ነው። የተነሳበትን ዓላማ ያውቃል። የማንነትም የድንበርም ጥያቄ ያለው በዚህ ጉዳይ አይደራደርም። የሚታገልበት ዓላማ ነው። ይሄ ግልጽና ግልጽ ነው። ማንም መጣ ማንም ሄደ። ሌላው በዚህ ጉዳይ የተንሸዋረረ ሀሳብ ያላችሁ ሰዎች አላችሁ። ምናልባት ተደራደረ ወይም ተነጋገረ ማለት የወልቃይትን ጉዳይ አሳልፈው ሰጠ ማለት ነው። እነዛ አሳልፈው ሰጥተው ላለመምጣታቸው ምን ማረጋገጫ አለ? ከዚህ በኋላ ይህን ጉዳይ አናነሳም፣ ወልቃይት በእጃችሁ ነው በቃ ውሰዱት ብሎ ላለመምጣታቸው ምን ማረጋገጫ አለ? ድርድሩ የምታውቀው ነገር አለ? ምን መረጃ አላቸው? ስለዚህ ምናልባት ሊነሳ የሚችሉ ጉዳዮች በጀኖሳይድ ጉዳይ ነው። ጀኖሳይድ 100 ዓመትም ሊፈጅ ይችላል። ያጠፋ አካል በህይወት ካለ ይጠይቃል። እንደ ግለሰብ እንደ አመራር በነበረው ስልጣንና እርከንና አካሄድ መሰረት የሚጠየቅ ነው የሚሆነው። ሌላው ለህዝብ ተብሎ የሚደረግ እንክብካቤ ነው ስለሆነ ተረጋጉ አለ አንድ አያና የሚባለው ወንድማችንና ለህዝብ ተብሎ እኮ አየን። ለህዝብ ተብሎ የሚተኮሰው ድሮን ህዝብ ሲጨፈጭፍ አየን። የሚተኮሰው ከባድ መሳሪያ አየን። ለህዝብ አንድ ቀን ተጨንቆ የሚያውቅ መንግስት አይደለም። በስልጣኑ መጣብኝ ብሎ ካሰበ ህዝብ ተጨፈጨፈ አልተጨፈጨፈ፣ ተገደለ አልተገደለ ግድ የማይሰጠው መንግስት መሆኑን በተግባር ያየንበት ስለሆነ በዚህ ጉዳይ ላይ ብታደባብስም ምንም ብታረግም የሚሰማ የለም። ስለዚህ ምናልባት አንዳንድ ሰዎች ደግሞ አፋችሁን ስከፍቱ አፍ ሲከፈት ጭንቅላት ይታያልና ባዶ ጭንቅላታችሁ እየታየ ስለሆነ አፋችሁን በጣም ባከፍቱ ጥሩ ነው። ከዚህ ውጭ ምለው የለኝም። አመሰግናለሁ። አንድ የደርግ ቀንደኛ ደጋፊ አይቴዲ መፍትሄ የምታመጣ እውነቱን ተናገር፣ በጣም የማደንቀው የደርግ ደጋፊ ነው። ኮመንቱ አይኔ ስለገባ ነው። ለውጥ የምታመጣ መስሎ ነው የምታወያየው፣ እስከ ሻዕቢያ ጀምር ብሏል። በነገራችሁ ላይ አሁን ለገባንበት ውጥንቅጥ አንተ የምትደግፈው ደርግ ነው።
እዚህ ውስጥ የከተተን እነዚህ የማታ ሲማሩ ከአራተኛ ክፍል ያቋረጡ ከዛ ውስጥ ከደርግ ሰዎች ጀነራል አማሃ ነው የአሜሪካ ድረስ ሄዱ የተማሩት የተወሰኑ አሉ፣ እነ ፋሲካ አሉ። በተረፈ ግን አብዛኞቹ አሁን ደርጎች ያመጡብን ጣጣ ነው ከአሁን እዚህ ውስጥ የከተተን አዙሪት ውስጥ መውጫ አጣ ቪሸ ሰርክል ውስጥ የከተተን አንተ የምትደግፈው እንደ አይነ ብሌን የምትደግፋቸው ደርጎች ናቸው አይደለም። ደርግ ነው ለቃላት አጠቃቀሚ ይቅርታ አድርጉልኝና የደንቆሮ ስብስብ ማለት በጣም የደንቆሮ ስብስቦች ናቸው። እሺ ወደ ከአንትሽ ቀጥሎ ወደ አዲስ ታይምስ ልምጣ። ቴንኪዩ ቴዲዬ። እኔ በ5 ደቂቃ ቶሎ ብዬ ልጠቀም። መጀመሪያ ፐርሰናል አታክ የሚያደርጉ ሰዎች አሽሙርና ፖለቲካ ቢለዩ መጀመሪያ እኔ አሁን አያና ወንድሜ ይቅርታ፣ ፖለቲካ አሽሙር አይደለም፣ ፖለቲካ ፐርሰናል አታክ አይደለም። ራስን ምሁር አድርገህ ትቆጥራለህ። እኔ ባይዘው አያና ስልክ እንኳን ስትከፍት ስልክ ብለር ያደርጋል። ወይ ብልጽግና ይግዛል ወይ ምሁር ከሆንክ ደግሞ ስልክ ጥሩ ስልክ እንኳን ግዛ። የምሁር ከሆንክ የተሻለ ላይፍ የተሻለ አስተሳሰብ ያስፈልጋል። ኦነስትሊ ራስን ሳታሻሽል በአይምሮ ሳትሻሻል ሌሎችን ዲሞናይዝ በማድረግ ወይንም ደግሞ አንደርማይን በማድረግ ራስን ሱፒሪየር አድርጎ ለማቅረብ መሄድ በጣም ስግጥና ነው። የተማረ ሰው ይሄን አያደርግም። እና ስለዚህ መጀመሪያ ኑሮውን ማሻሻል፣ ስልክን መቀየር፣ አስተሳሰብን መቀየር ያስፈልጋል። ፖለቲካ ደግሞ አሽሙር አይደለም። ሐሳብ ሲነሳ ሐሳቡን ነው መምታት ያለብን እንጂ ኡበር ድራይቨር እኔ የማይሰጡኝ የለም። አንዴ ትራክ ድራይቨር ነው ይላሉ፣ አንዴ ባስ ድራይቨር፣ አንዴ ኡበር የማይሰጡ፣ አንዴ ደግሞ ቢዝነስ ነው ይላሉ፣ የማይሰጥ ቢዝነስመን ነው ይላሉ። ሁሉንም በሉኝ እዳዝ የሚያደርግ ለእኔ ማለት ነው። የምኖረውን ላይፍ እኔ ነው የማውቀው። ኮራ ዘና ብዬ ነው የምኖረው። ገብቶሃል አባባሌ? ስለዚህ የራሴን ኑሮ ነው የምለው። አንተ አታኑረኝም። you don't pay my bills አይደለም። አላያንስ ወደሚለው ልምጣ ቶሎ ብዬ። ይሄንን ቶሎ መምታት ስለነበረብኝ ነው ቴዲ። ትንሽ መመታት አለበት። እንደዚህ አይነት ተራ አስተሳሰብ ምን ነገር አለበት እና አሉባልታ ዝም ብሎ ተረት ነው እና ፐርሰናል አታክ አታርግ። ሐሳብ ላይ ማነሱ ሐሳብ ላይ ነው ማተኮር ያለበት። ከዛ አላያንስ ግን የሚለው ቴዲ ይኸውልህ፣ እኔ ይሄን አላያንስ አልደግፈውም። በተለይ ከቲፒኤልኤፍ ጋር የሚደረገውን አላያንስ አልደግፈውም። ከሻቢያ ጋር ሊደረግ ይችላል ብዬ አስባለሁ። ምክንያቱም ሻቢያ አውትሳይደር ነው። ሁለተኛ ሻቢያ የራሱ ፍላጎት አለ፣ ኢትዮጵያ ውስጥ ያለው ፍላጎት አለ። የአማራ ህዝብ ደግሞ አላያንስ ይፈልጋል፣ መሳሪያ ይፈልጋል። ትግሉን የሚደግፈው ህዝብ ሌላው የውጭ ድርጅትም ይሁን የሀገር ውስጥ ድርጅትም ያስፈልገው። ይሄ ትናንት ብልጽግና ቀለበት አስሮ ኢሳያስ አፈወርቂን 4 ኪሎ አምጥቶ የኦሮሞ ፈረስ አልብሶ አይደለም እንዴ? የኦሮሞ ካባ አልብሶ ኢሳያስን እኮ ጦርነት ውስጥ የከተተው እኮ የኦሮሞ ብልጽግና ነው። ሽመልስ አብዲሳ እነሱ በኢትዮጵያ ውስጥ ማለት እነሱ ሲያረጉት ቅዱስ፣ የአማራ ፋኖ ሲያደርገው ርኩስ አይሆንም። እኔ ከሻቢያ ጋር የአማራ ህዝብ ቢጣመር ትክክል ነው ብዬ ነው የማስበው። በጣም ትክክል ነው፣ ያስፈልጋል። እነሱ አድርገውታል፣ አማራ ማድረግ አለበት ብዬ አስባለሁ። ከወያኔ ጋር የሚሉት እነዚህ ይኸውልህ ምን መሰለህ፣ ማልኮም ኤክስ እንዲህ ይላል there are two kind of slave ይላል። ሁለት አይነት ስሌቭ ይላል። አንደኛው ሃውስ ስሌቭ ነው፣ ሁለተኛው ማስተር ይባላል፣ የውጭ ስሌቭ ነው። እና ይሄ በአማራ ፖለቲካ ውስጥ ከብአዴን ጀምሮ አሁን ይሄ እያስቸገረን ያለው በአማራ ፋኖ ውስጥም ያለው የስሌቭ ሜንታሊቲ ያለዋል። ሁሌ ባሪያ፣ ሁሌ ሁለተኛ፣ ሁሌ አህያ መሆን ይፈልጋል። ተሸካሚ ነው በቃ አስተሳሰቡ ሁሉ ይላል። አስፓየር የሚያደርገው አብይ አህመድን መሆን ነው። አስፓየር የሚያደርገው መለስ ዜናዊ መሆን ነው። አስፓየር የሚያደርገው ይሄን ህገ መንግስት አሻሽሎ ማስቀጠል ነው የሚፈልገው። ቆሻሻ አስተሳሰብ ያለው አህያ አለ ተሸካሚ በአማራ ትግል ውስጥ። ይሄ ስሌቭ ሜንታሊቲ ያለው ነው ባይዘው። አሁን በነዘመነ ካሴ የሚደረግ ስሌቭ ሜንታሊቲ ነው። እንዴት አድርገህ ነው ከቲፒኤልኤፍ ጋር አላያንስ የምትፈጥረው? ቲፒኤልኤፍ የመሬት ዲስፒዩት አለ። እናንተ እንዳነሳችሁት ስቶሪካል የሆነ ቁርሾ አለ። አማራ ህዝብ ላይ የፈጸመውን ጄኖሳይድ አማራ ህዝብ ላይ የፈጸመውን ጄኖሳይድም ሆነ ያደረሰውን ጉዳት ይቅርታ አልጠየቀም። መሬቱን ለአማራ አልመለሰ። ይሄ ባለበት ሁኔታ አብረን እንሰራለን ስትል ይሄ ዘላለማዊ ባሪያ መሆንን የሚያሳይ ነውና አማራ ክልል ያሉ ፋኖንን የሚሉ ሰዎች ይሄ የባርነት ሜንታሊታችሁን አቁሙ። አማራ የሚያስፈልገው ራሱን ልብሬት ማድረግ፣ ይሄንን ጨቋኝና ፋሽስት ስርዓት ህገ መንግስቱን ጭምር መናድ፣ ጠላቶቹን ማንበርከክ፣
ራሱ በራሱ ኃይል 67 ሚሊዮን ህዝብ ነው ቴዲ በራሱ ኃይል መደራጀት ይችላል። ሻዕቢያ እኮ ወያኔና ሻዕቢያ እኮ 3% የሚሆነውን የኢትዮጵያን ፖፑሌሽን ይዘው 17 ዓመት 30 ዓመት የታገሉ ህዝቦች ናቸው። አማራ ለምን ማድረግ የሚችል አቅም አለው። አማራ ይሄን ማድረግ የሚችል ነው። አጋርነትም ስትፈጥር ካንተ ጋር ከሀሳብ ጋር የማይጋጭ ቴዲ ከሀሳብ ጋር የማይጋጭ ከዓላማ ጋር የማይጋጭ ካንተ ኢንተረስት ጋር የማይጋጭ ሆኖ አላያንስ መፍጠር ትችላለህ። እኔ ይሄንን እላለሁ እና በፋኖ ውስጥ የሚያስቸግሩን አሁን እዚህ ጋር የሚተነትኑት የወያኔ ሻንጣ ተሸካሚዎችም እዚያ ያሉትም ስሌቮችም እናንተ ለአማራ አትጠቅሙ፣ እናውቃችኋለን። አስተሳሰባችሁ የባት መጨረሻ ላይ ነቆራ ደስ ይላል እውነት ለመናገር ይሄ ግን ፖለቲካዊ ነቆራ ቢሆን ለማለት ያህል የፖለቲካዊ ነቆራ ምን ለውጦች እያየን ነው። ከህዝብ ላይ ወርደን ወደ ግለሰባዊ ነቆራ ውስጥ እየገባን ነው። የታሸ ደግሞ ወደ ፖለቲካዊ ነቆራ እንመጣለን የሚል እምነት አለኝ። ከአብትሽ ቀጥሎ ማን ነው? ዩናይትድ አማራ ይሳካል፣ ቀላል ይሳካል። 5 ደቂቃ አለ ወንድሜ። ተራ ነው ቀደም ችግር የለውም። አን ችግር የለም። አይ ተራ ነው ማምር ነው። አሁን ነው ግን እኮ የፈራ ነው። አሁን ፈሪ ፖለቲከኞች በዙ እንጂ እኮ ታስታውሳለህ? የሀያፓ ሰዎች እንደ ዩናይትድ አማራ ሁላችሁ ታስታውሳላችሁ። ተስፋዬ ደበሳይ እኮ ከ9ኛ ፎቅ እኮ ነው በአናታቸው ይልቁ የነበሩ። በሳንጃ እኮ ነው የሚወጋጉት የነበሩ በደርግ ጊዜ። አሁን ጠቅላላ ፈራ ነው እኮ ፖለቲከኞች ጠቅላላ። አንዳንዱ መጋረጃ ውስጥ ሆኖ እያላበው ሁሉ ይተነትናል፣ ጀግና ነኝ ይላል ምናምን። ያ ሁሉ ወንድነታችን ድፍረታችን የት እንደገባ እንጃ። ያ ወደ ድሮ ጊዜ መመለስ አለብን ማለት ያለ አንዳንድ ነገራቸውን አወልቀው አድርግ። እሺ 5 ደቂቃ አለ መሐመድ። 5 ደቂቃ 4 ነበር ያልከው 5 ስለተደረገ በጉልበት እንግዲህ ምንም ማድረግ አንችልም። 5 ነው። ከስር ጃልቴዲ ሲሉ ምንድን ነው እያልኩ ነበርና አንዱ ከስር ቲሸርትህ ላይ የአባገዳ ባንዲራ አለበት ለዛ ነው ጃልቴዲ የምንልህ ብሎ ጽፎልሃልና በሌላ እንዳይመስልህ ነው። ከዚህ በፊትም ዘመርኩን በቀለ እንዲህ ሲሉት ነበር የለበሰው ሸሚዝ ላይ ከዛ ስሙን ቀይረው ሲጽፉ ስለነበረ ሰው መንጠቋይ እንደ ያለው ምን ዋጋለው? አዲስ አበባ መሬት ላይ መሬት የሌለው ጃል ምን ያደርጋል? አዲስ ታይምስ እንኳን ቢያንስ ሰላሌ አካባቢ በሜንጫ የሚከላከለው መሬት አለ የእናቱ ርስት። ለዛ ነው ጃል ሲባል የማይከፋውና አንተ በዛ ውስጥ ባትገባ ጥሩ ነው። ከዛ ውጪ ዩናይትድ አማራ ቤዚካሊ አንተን አድሬስ ለማድረግ አይደለም። የአማራው ህዝብ ከየት ወደ የት የሚል በምዕራፍ 3 ገጽ 31 ላይ አንዳርጋቸው ጽጌ በነገራችን ላይ እኔ ሳልወለድ የተጻፈ መጽሐፍ ነው ይሄ መጽሐፍ ማለት ነውና ሳነበው ትውልድ አይደናገር የሚለው መጽሐፉ ነው አይደለም። የአማራው ህዝብ ከየት ወዴት ኦኬ። እና የጻፈውን መጽሐፍ ማየት ትችላላችሁ። ቤዚካሊ የጻፈው ነገር ላይ ያለው ነገር ኮት ማድረግ ችግር አለው ብዬ አላምንም። ግን ህዝብን እንደ ህዝብ አሁን ላይ የኔ እምነት አለ። እኔ የማምንበት there is political አምሃራ አለ ብዬ አምናለሁ። ከፖስት 1991 የተፈጠረ ክልል አለ። አኮርዲንግ ቱ ዲስ ቡክ ራሱ የምወስደው ነገር አለ። ተመሳሳይ ቋንቋ፣ ተቀራራቢ ካልቸር ያለው በአንድ ጂኦግራፊካል ኤሪያ የሚኖር የተሰናሰለ ሂስቶሪካል መቼት ያለው ማህበረሰብ አለ ብዬ አምናለሁ። ያ ማህበረሰብ ከበደ ፈረጠም አየለ እንትን ፈረጠጠም የለም ብሎ መናገር የሚችል የለም። የሚያስፈልገው ምንድነው? ህዝብን እንደ ህዝብ በሚያንቋሽ መልኩ መሄድ ምንም ችግር የለውም። ከዛ ውጪ ዜናው ለጋላ የሚለው መጽሐፍ እንደ ማስፈራሪያ ለመጠቀም የሚሞክሩ ሰዎች የነበረን አካል ነው በድሬጋቶሪ በሆነ ወይ ሲጽፉ የነበሩት እንጂ ያልነበረን አይደለም። እና የነበረን አካል ድሬጋቶሪ በሆነ ወርድ የጻፈልህን አካል ተጠቅመ ከ500 ዓመት በኋላ እንደሱ ሆናለሁ የምትል ከሆነ መንገዱን ጨርቅ ያድርግልህ፣ ከኔ ጋር ለምትፋጠጠው ብዬ ነው የማስበው። የነበረን አካል ሂስቶሪካሊ በነበረው አቀራረብ ባልተገባ መልኩ ጽፎታል የሚባለውን ነገር ዛሬ እኔን ለማሸማቀቅ ወይም ሰንበሪ ኦሮሞ ነኝ ብሎ የሚያስበውን ሰው ለማሸማቀቅ ተጠቀምበታለሁ ብለህ የምትል ከሆነ መንገዱን ጨርቅ ያድርግልህ። ማወቅ ያለብህ ግን ለሚጠብቅ የመልስ ምት መዘጋጀት አለብህ ነው እኔ የምልህ ማለት ነው። ይሄን ማንም የሚሸማቀቅ የለም። በነገራችን ላይ እኔ ወለየ ነኝ ስልህ ወለየ ነኝ። መጠየቅ ይቻላል? ቢዩት አድርግልኝ ሀብታሙ ሲያለው ሞባይል ላይ ቀርቦ ይሄን የጻፈው
አባባሪ ትክክል ናቸው። አንተ ደግሞ ድራጋቶሪ ነው ትላለህ። እንዴት ይሄዳል? ከዚህ በላይ እኔ አስተምርሃለሁ። ይኸውልህ እኔ አንተን በደንብ አድርጌ ማለት ነው እስኪ በቃ ላስተምር ይችላል። ሲያትል ያለው ችግር የለውም። ሚኒሶታ መምጣት ትችላለህ። ጨርስ። ኦሮሞ አዳምጠኝ። ይኸውልህ ታሪክን አይደለም የምናወራው አስመሮምን ምናምን ተው። ፕሮፌሰር መሐመድ ሀሰን ጽፎልሃል። ምንም የሚያሸማቅ ነገር የለም። አንተ የምትሸማቀቀው በራስ ማንነት ስለምታፍር ነው። የወጣኸው ደግሞ እንዲህ ነኝ ብለህ ሀፍ እንዲህ ነኝ የሚል ፖለቲካ እየሰራ ያለው ጥቅም ካገኘሁበት ብለህ ነው። ፖለቲካ ናውራ I'm talking politics. This is politics. አንተን ከኦሮሞ ፖለቲካ ውስጥ አፈርድሜ በልተህ እንድትወጣ ነው እየሰራሁ ያለሁት። ተወስጣለሁ እንዴ? አረ ቆይ እባክህን ሀብታሙ። በነገር ላይ በጣም እኔ ራስ ምታት የሚያስይዘኝ ክርክር ብዙ ጊዜ ይሄ እርስ በርስ ወይ አንዳንድ ጊዜ አሁን ፖለቲካ ስታወሩ ለመስማት እመጣለሁ ራስ የሚያዞር ጭቅጭቅ ምናምን እንደዛ አታርገው። በእናትህ እስኪ ምን እንደሚያወራ እንስማ። ከዛ እኮ አንተ ታወራለህ። ባኬንድ ፎርዝ እኮ ጥሩ ነበር፣ ግን የእኛ ነገር መጨረሻ ላይ ወዴት ይቀየራል መሰለህ? ወደ ስድድብና ወደ ሚያዣ መጨበጫ፣ ወደ ሌሎች ጭቅጭቅ ይቀየራል። ፕሊስ ሀብታሙ አንሚት አታርግ፣ ሀሳቡን ይጨርስ። ቀጥል። ችግሩ ምን መሰለህ? አሁን ታሪካቸውን የማያውቁ ታሪክ ተራኪዎች በመካከል ይመጡና ችግር ውስጥ ይወድቃሉ ምናምን። እኔ እንደዛ ለማለት አይደለም። ራስን ወቅ። ይሄ ያልጠና ጭንቅላት ነው ሁል ጊዜ በኮፍያ ተጀቡኖ የሚሄደው። አሊድ በቃ ለምን እንደዚህ አይነት መሀይ ኧረ እባካችሁ ተው እናንተ ሰው። እንደተከባበርን ብንቀመጥ አይሻልም? እንኳን ሀሳቡን ይጨርስ። ስለዚህ ቢያንስ እኔ ትፈልገዋለሁ። የህዝቡ ስሜት ሊሰማችሁ ይገባል የሚል እምነት አለ። እኔ ቴዲ ስለምትፈልገው እኮ ነው። ራሱ ሚውት አድርገህ ነቆራውን ቴዲ ስድቡን አቁም በለው። እሺ አስቆም። ስድብ አይደለም። ባለቀ ሰዓት እንትን አንድ በል ፕሊዝ። እኔ ምን አየው መሰለህ? ልጁን ነርቡን ነካችሁት እኮ አብትሽ። ቆይ እኔ ነርቤ አይነካም። እሺ ቆይ ጠብቅ። ስድቡን አቁም። ፐርሰናል ነው አታቁም። ስድብ ከሆነ ኖ አብትሽ ቆይ ክፍት አፍ መሆኑ እኮ ቀላል ነው። በተራ ብታወራ ምን አለበት? ከተጣሰ ፕሊዝ ከይቅርታ ጋር ወደታች አወርዳቸዋለሁ ፕሊዝ። በጣም የሚገርመው ማለት ነው ስድብ ከሆነ አስቆማለሁ። መነቃቆር ከሆነ ስድብ አይደለም። እኔ እኮ ሀብትሽን እኮ በጣም በነገራችን ላይ የአማርኛ ቃላቶች ሲያጥረው በፖለቲካ አዋዝተህ አሽተህ እርር ድብን አድርጎ አይ ዶንት ኬር። ሀብታሙ ተራ ሲደርስ እኔ ደስ ይለኛል። ህዝብ ላይ ሲሄድ ነው የሚያመኝ እንጂ እዛው መጠባበስ ይቻላል። ግን በነገራችን ላይ በኢትዮጵያን ፖለቲካ ውስጥ ገብተህ if you think that actively ፖለቲከኛ ነኝ መሆን እፈልጋለሁ የምትል ከሆነ የግንበኛ ልብስ ለብሰህ መውጣት አለብህ ከዚህ በኋላ። ለራስህ ለአንተ ስታተስ ኮ የምትጨነቅ ከሆነ ለህዝብ አትጨነቅም። ከራስ በላይ ማሰብ ሳትችል እንዴት ነው አንተ ስለ ህዝብ የምታወራው? እኔ አሁን አያናና አትረብሽ እንዴ! አንተ ትልቅ ሰው እኮ ነህ። ታይሜን ያዝልኝ። ስሜቱን ተጠቅማችሁ እንደዚህ ባትረብሹት ቤቱን ጥሩ ነው። ልጁ ስሜት ሀብትሽ ፕሊስ ራስ ብቻ አሁን ሀብታሽ በቂ ይሰጣል። ታይሜ ልጠቀም። በነገራችን ላይ እኔ ጀስት ፎር ዘ ሴክ ኦፍ ለጨዋታው ድምቀት ነው ይላል ሀገሬ ሰው እና ለጨዋታው ድምቀት ብርሌ ይያዛል ጠጭ ብሎ ካሉኝ ማን ለምን ይቆዘማል ብሎ አንደኛው የተረተ ሰው አለና ሚውት አድርገው። በነገራችን ላይ ስሩ ታይም አዳብረ ነው እያሳበዳችሁ ሀብትሽ በቂ ይሰጣሉ። ተረጋጋ። እስከዛ ትንፋሽን ሰብስብ። ቀጥል ማመድ እና ትንፋሽ አያሳጥርህ ይላል የሀገሬ ሰው እንትን ሲልና ትንፋሽ ካለህ ትኖራለህ ብዙ ጊዜ እና አትነካኩ ነው። ይኸውልህ
ከነካካችሁት ነብሩ ጥፍሩን ነው የሚያሳያችሁ። እንደ ህዝብ እኔ አማራ ክልል ውስጥ ባለው ነጦን የአማራ ክልል ኦሮሚያ ክልል ውስጥ ባለው አሁን ባለው ችግር ምን ያክል ሰቆቃ ህዝብ እየከፈለ እንደሆነ አውቃለሁኝ። እንዳለመታደል ፖለቲካችን ፕሪሞርዲያል ሴንቲመንት ያለበት፣ አንዳንዶች ደግሞ የጌቶ ማይንድ ሴት ያላቸው ሰዎች ስለሆኑ ነው እንጂ ነገሩ በጣም የተንዛዛ እየመጣ ያለው። እዚህ ውስጥ ያለን ሰዎች ከራሳችን በላይ አስበን የምንናገር ከሆነ ልንሰራ የሚገባው ሪስፖንሲብል ሆነን ነው ብዬ ነው የማስበው። አንዳንድ ሰዎች እኔ ሞጣ ቀራኒዮ የሚናገረው ንግግር አለ። አማራ ክልል ውስጥ የአማራ ማህበረሰብን ፖለቲካውን በጥቅሉ ያበላሹት የፖለቲካ ጽንሰ ሐሳብ ያልገባቸው ካሴት አልሸጥላቸው ሲል ካሴታቸውን ጥለው ፖለቲካ ውስጥ የገቡ ሰዎች ናቸው ብሎ ሲናገር ሰምቼዋለሁ። ካሴት አልሸጥላቸው ያለ ማለት ነው። አንድ ደቂቃ አለኝ። ምን ለማለት ነው የፈለገው? አብዛኛው ካየህ የአማራን ህዝብ እንደ ህዝብ ሊጠቀምበት የሚፈልገው ፎር ሂዝ ኦውን ፖለቲካል ኢኮኖሚ የሆነ ነገር ካገኘ ብቻ ነው። እያየ ነው የአማራ ህዝብ ሌፍት ኤንድ ራይት ትርክትን በለው ምን በለው። እኔ ያንዳርጋቸው መጽሐፍ አንብቤያለሁኝ። ከዚህ በላይ ብዙ መጽሐፎች አሉ፣ በጣም ቆሻሻ የሆኑ መጽሐፎች ማለት ነው። ነገር ግን ሰዎቹ ተመልሰው ይሄን ህዝብ ደግሞ ቀጣይ ዙር የራሳቸውን ስታተስ ኮ የራሳቸውን ኢምፓየር ለመስራት ላይ ምንድን ነው የሚለው አላነበብክልንም እኮ ረበሸን 148 ነው። አንድ ቻፕተር አለው የአማራው ህዝብ ከየት ወዴት ነው የሚለው። ኦኬ እልክልሃለሁ ቴዳ ኦኬ ላትማ እልክልሃለሁ። እኔ አልተወለድኩም፣ አንተ አትወለድም። በዛ ሰዓት እሱ ሲጽፈው ግን አስበዋል ይሄ ሰው ምን ሲያደርግ እንደነበረ በህዝብ ላይ ነው ሲሰራ የነበረው። ካመነበት ትላንትና ነበረ ማስተካከል የነበረበት። ያንን ሰው ኮት እያደረግን የምንጠቀመው ለምንድን ነው? ያ ግለሰብ ፊት ለፊት መጥቶ አሁን ደግሞ ከሌላ ማህበረሰብ ጋር ህዝቡን ለማጋጨት የሚሰራው ፖለቲካ አግባብ ስለሌለው ነው። ከዛ ውጪ ዩናይትድ አማራ ፐርሰናሊ አንተን ለማለት አይደለም። አላነበብኩም ብዬ ስል መጽሐፉ ላይ ደርስ ይችላል። መጽሐፉ ሳይኖር ኮት የሚያደርግ ቢሆን እኔ መስፍን ፈይሳ እናገረው ነበረ ለማለት ያክል ነው። አመሰግናለሁ። ኦኬ ቴንክ ዩ። ከመሐመድ በኋላ ዩናይትድ አማራ። ኦኬ መሐመድ አሁንም ቢሆን እኮ ማረጋገጫ ሳታቀርብ ነው የወረድከው። አንደኛ መጽሐፉ አንተ ሳትወለድ አይደለም። አሁን እንዴት አድርገህ እንዳራከው መቼ እንደተጻፈ እንኳን አልተናገርክም። ይሄ የተጻፈው አንዳርጋቸው ጽጌ የአዲስ አበባ መስተዳድር በነበረበት ወቅት 1985 በኢትዮጵያ አቆጣጠር ማለት ነው ሚል የለም። እሱን አስተካክለለት ከሆነ አላውቅም። እኔ የወሰድኩት 1985 ነው። ስለዚህ በምን አቆጣጠር ነው? በፈረንጆች ነው የወሰድኩት እኔ አይደለማ። እንደዚህ እኮ ነው። እሱ ነገር የነበረ ነው የሚናገረው። ዝም ብለህ መጽሐፉ የአማራ ህዝብ ከየት ወዴት የሚል የአማራን ህዝብ ችግሮችን ያገለጸ እንጂ አማራ የለም አይልም። አንተ አሁን እንዳልከው ላንብበልህ። ኦኬ እሱን ተወው። ይኸውልህ አሁን አንተ እኮ ላንብበልህ ወይ ለምን ፌክ ታደርገናለህ? አንዴ ለምን ያናዳል? እስኪ አንብብልህ። ለምን ያናደኛል? እኔ እስኪ አንብብልህ። ይኸውልህ ከፔጅ 27 ጀምሮ እኔ ከመጀመሪያው ጀምሮ ባነበው ጊዜ ቢኖረን ደስ ይለኝ ነበረ። አማራነት የተሸነፈ እንጂ የጠፋ ስሜት አይደለም ይላል እያለ ነው እየሄደ ያለው። ከዛ ምን ያስቀምጣል? ኦሮሞ ነህ ወይ ለሚለው ጥያቄ አይ አማራ ነኝ ብለን ስንመልስ አይ ክርስቲያን ነኝ ማለት እንዳልሆነ ሁላችንም ግልጽ ነው። እስላም ነህ ወይ ለሚለው ጥያቄ ግን ከተሜዎቹ እስላም ከሆን አዎነን እንመልሳለን፣ ካልሆንም አይ ክርስቲያን ነኝ እንላለን። በገጠር ግን ክርስቲያን የሆነ አማራን እስላም ነው ወይ ብሎ ቢጠየቅ የለም አማራ ነኝ ብሎ ሊመልስ ይችላል። ይህ የሚልበት ምክንያት ራሱም ሆነ ሌሎች ህዝቦች አማራነትንና ክርስቲያንነትን ተወራራሽ ቃላት አድርገው የሚጠቀሙበት ስለሆነ እንጂ አማራ የሚባል ህዝብ የለም ለማለት አይደለም። እንደ ህዝብ አማራው በሃይማኖትም ቢሆን ክርስትና፣ እስልምና ሃይማኖት ተከታዮች የነበሩት አሁንም ያሉት መሆኑን አስታውሰን ማለፉ ተገቢ ይመስለናል። አማራ ማለት ግን ክርስቲያን ነው፣ ክርስቲያን ማለት ነው። የትግሬው ክርስቲያን፣ የኦሮሞ ክርስቲያን፣ የጀርመኑም ክርስቲያን አማራ ነው ከሚለው አስቸጋሪ መደምደሚያ ነፃ ያደርገኝም ይላል። አስቸጋሪ መደምደሚያ ነፃ ያደርገን የሚልና ይህ ደግሞ አማራ የሚለውን ቃል ደገኛ ተራራ ላይ የሰፈረ የሚል ትርጉም ሰጥተው ከሀገራችን ተላራርፈው በሂማሊያ፣ በቲቤት፣ በአፕል ተራሮች ላይ የሰፈረውን ፍጥረት ሁሉ አማራ ነው ብለው ሊያሳምኑን ከሞከሩ ጠበብት
ጥበብ የተለየ አይሆንም። ዛሬ ላለንበት አስቸጋሪ ወቅት እንዲህ አይነቱ አጓጉል ፍልስፍና እንደ ግለሰብ ሆነ እንደ ህዝብ አይበጀንም። አማራነት የዘመናት የጋራ ቋንቋ፣ የዘመናት የጋራ የታሪክ ተመሳሳይነት ያለው ባህል ያላቸው ህዝቦች የጋራ ማህበራዊ ማንነት መገለጫ ነው። እውነት ነው። ይህ አማራነት የምንለው ነገር ለብዙዎች አዲስ ክስተት ነው። አዲስ ነው ስንል ግን በቅርቡ ጠፍጥፈን የሰራነው ነገር ነው ማለት አይደለም። ከላይ ልናሳየው እንደሞከርነው አማራነታችን በተለያዩ ምክንያቶች ተጠናክሮ ጎልቶ በመውጣት በየቀኑ የሚታይ ስሜት አይሁን እንጂ ከልባችን የጠፋ ያልነበረ ነገር አይደለም። በተለይ በጣም በርካታ የሆነው የአማራ ምሁር በመላ ኢትዮጵያ ተበትኖ በትላልቅ ከተሞች ሰፍሮ የሚገኝ በመሆኑ ልጨርስ ነው። ይበቃል። በቃ ይኸው ነው እኮ የለም አማራ ሚል ይሄ መንደርደሪያው ነው። ማሳያውን ላስቀምጥልህ ነው። ካላነበብኩ አንብብልህ። ኦኬ ሙሉን ላክለት በእንትን ካለ በፒዲኤፍ ካለ በሶፍት ኮፒ መጽሐፉ አለ። ቀጥል። 5 ደቂቃ በእኛ እምነት ይላል። ልቀጥልልህ። በእኛ እምነት የአንድ የብሔር አባልነት በግለሰቡ ውስጥ ባለ የአማራነት ደም ወይንም ሚውት አድርግልኝ አንዴ። እሺ አዎ ተራይ ልጠቀም ነው። መጽሐፉ አለ። ትቀጥላለህ። ጠየቀኝ፣ ባለቤቱ ሰጥቶኛል። ስለዚህ የአንዳርጋቸው ጽጌ የሚተችበትን ሀሳብ እዚህ ላስቀምጥልህ ነው። ኦኬ እሺ። በእኛ እምነት የአንድ ብሔር አባልነት በግለሰቡ ውስጥ ባለ የአማራነት ደም ወይም የአማራነት አጥንት የሚተረጎም አይደለም። አማራነት ምንድን ነው የሚለው ጥያቄ ምላሽ ያገኘው በቋንቋ በባህልና በታሪክ ተመሳሳይነት ያላቸው ህዝቦች ማህበራዊ ስሜት ነው በሚል ነው። በደም በአጥንት በዘር ሐረግ ቆጠራ የደረስንበት አይደለም ይላል። እኛ የምንለው ይሄንን ነው። ይሄን ምን ልትለው ነው? እሺ ወደ እንትና እንምጣ። ወደ ቴንኪ መሐመድ ስላነበብከው። ኦኬ ክርክሩ ወደዛ እንዳይሄድ ይሄ በፕሪሞርዲያል በሚለው ከሄድን ፕሮፌሰር መስፍን ወልደማርያም እና መለስ ዜናዊ እንዳደረጉት መለስ ዜናዊ ሲናገር ሰምታችሁ ከሆነ በፕሮፌሰር መስፍን ወልደማርያም ትንታኔ የሚል ካለን ትግራዋይነትም ኦሮሞነትም ስልጤነትም የለም ብለዋል። ምክንያቱም ይህ የደማዊነት ጉዳይ በጣም አስቸጋሪ ስለሆነ ማለት ነው። ወደዛ እንግባ። ወደዛ ሳይሆን ጉዳዩ መሐመድ ያነሳው ለምን እንደሆነ ገብቶኛል። ቀደም ሲል መስፍን ላነሳው ነገር ነውና ከአጀንዳ ውስጥን ወደዛ ውስጥ እንዳንገባ ለማለት ያለው። እሺ 5 ደቂቃ አለ። ወደ ኦኬ አይ እኔ ምንድነው በዚህ ልከራከር አይደለም። አንዳርጋቸውን ከሚቃወሙት ሰዎች ውስጥ አንዱ ነኝ። ግን ይሄ ዝም ብሎ እንዳለ አይደለም። አንዳርጋቸው እንዲያለ የሚሉት አንዳርጋቸው ሞር የተተቸበት ከአንድ ጋዜጠኛ ጋር ቀርቦ በተናገረው ንግግር ነው። እሱም ደግሞ እንደገና አማራ ክልል ይሎ በአማራ ቴሌቪዥን ውስጥ ይቅርታ ጠይቆበታል። ራሱ ይናገራል። የተቀዳ የተወራርሳለ ፕሮፌሰር መስፍን ከተናገረው በቅርብ ጊዜ ሞታ አንድ ደረጀ ማን የሚባል አዲስ አበባ ዩኒቨርሲቲ እንዲሁ የሚናገራል። አማራ የለም የሚል የሚቃጅ ሰዎች አሉ። ልደቱም እኮ ይላል ሌላ ቀርቶ። ስለዚህ ያንን እንደንትን ተቆጥሮ ግን መነገሩ ተገቢ አይደለም ነው። አሁን እሱ የሚለው መጽሐፍ ገና ሲወጣ ነው የማውቀው። እሱ አልተወለድኩም ብሏል መሐመድ ጊዜ ሊስተው። ስለዚህ በዛ መልኩ ይልቁንስ ከዛ ይልቅ አንዳርጋቸው የተተቸበት እኛ ምንናገር ትውልድ አይደናገር የሚለው መጽሐፍ የአድዋ ጉዳይ ላይ ነው በደንብ የተተቸው። አድዋ ላይ የሞቱት አርበኞች ክርስቲያኖች ሲቀበሩ ሙስሊሞች አልተቀበሩም ብሎ የቀሰቀሰበት ነገር ላይ በጣም አስተችሎታል ላይ። ስለዚህ ከዛ ውጭ እንዲያው ዝም ብለን ምድድ ተገቢነት የለውም። ወደ ዋናው ነገር እንምጣ። ቅድም አያና ወንድሜ ምን ብሎ አመሰላችሁ? ኦሮሞ የሚባል ክልል የለም፣ ኦሮሚያ የሚባል ክልል ነው ያለው ብሏል። እቺን ነገር በደንብ ያዙልን። የተለመደች አንድ ቃል አለች። አሁን ልክ ኢትዮጵያዊ ማለት ነው ኦሮሚያ ስትል ራስን እንደ ሀገር እየቆጠርክ ነው የምትናገረው። ኦሮሞ የሚለውም ህዝብ ግን ትተውት ያቺ ሀገር የሚያስቧትን ነው እየጠሩ ያሉት። ትግራይን ብትወስደን ተመሳሳይ የትግራይ ትግራዋይ እያሉ ልክ ኢትዮጵያዊ እንደምትለው እያለማመዱን የመጡት ቃላቶች አሉ እና አሁን ኦሮሞ የሚባለውን ትልቁን ህዝብ ትተው ግን ኦሮሚያ የምትለዋን ሀገር አስቀድመው ነው ከፊት እያለማመዱ ያሉ እና እሱም ብለዋል። 10 አለቃ ደግሞ ምን አለ እዛ ላይ ከቲፒኤልኤፍ ጋር እንሰራለን አሊያንስ እንፈጥራለን ካላችሁ ወልቃይት የተፈጸመውን ጆኖሳይድ 30 ዓመት ስትናገሩ የነበረውና ከረሳችሁት ኦሮሚያ ውስጥ የተፈጸመውንም ነገ ትረሱታላችሁ ብሏል። ኦሮሚያ ውስጥ ጆኖሳይድ የተፈጸመ 10 አለቃው መናገሩን እየረሳው ማለት ነው። ያረጋገጠ መሆኑን ረስቶታል 10 አለቃ። ስለ ምርኮኛም ጠበቃ ሆኗል። እሱን እዛ ይወጡት ከላይ እስከታች ምርኮኛ ስለሆኑ በአስተሳሰብ ደረጃ ምርኮኛ ስለሆኑ እዛ ይጠያየቁ እነሱ እኛ አያገባን። በአጠቃላይ ግን አሁን መፍትሄው አብይ አህመድ ማስወገድ ነው። መፍትሄው በተደጋጋሚ የምለው የሚሆን መፍትሄው ኢትዮጵያ ውስጥ የኦሮሞ ብልጽግና የበላይነት ካልተወገደ ኢትዮጵያ ውስጥ ሰላም ሊመጣ አይችልም።
በምንም ተአምር የሰላም ሰዎች አይደሉም። ደርግን ደጋግሜ ነግሬያለሁ። ደርግንና የኦሮሞ ብልጽግና አመሳስዬ ነግሬያለሁ። ደርግንና መንግስቱ ኃይለማርያምና አብይ አህመድን አመሳስዬ ምክትል ምንድን ነው የሚባለው ሌተናል ኮሎኔል አንድ አይነት አስተሳሰብ ያላቸው ጦረኛ፣ ጨፍጫፊ፣ ሀገር ያመሱ ሀገር ያጠፉ ናቸው አመሳሰላቸዋለሁ። ስለዚህ መፍትሄው የኦሮሞ ብልጽግና ማስወገድ ነው። በኢትዮጵያ ደረጃ ይስተካከል የሚባል ከሆነ የሐሰት ትርክቶች እንዲስተካከሉ ኢትዮጵያ እንደገና እንደ አዲስ መስራት የሚቻል ከሆነ ይሄ ተስፋፊና ይሄ አስቀያሚ ዘረኛ የሆነ ድርጅት መወገድ አለበት ብዬ አስባለሁ። ትልቁ መፍትሄ እሱ ነው። በተረፈ ግን ስለኛ ስለ አማራው ትግል አሊያንስ የሐሰት ትርክቶች እንዲስተካከሉ ነው ያልከው? በኢትዮጵያ ውስጥ የሐሰት ትርክቶች እንዲስተካከሉ ነው ያልከው? የሐሰት ትርክቶች እንዲስተካከሉ፣ ሀገር እንዲስተካከል፣ ሀገር ሰላም እንዲሆን፣ የፈለገው ነገር እንዲመጣ፣ ወንጀለኛ በሕግ የሚጠየቅበት ሀገር እንዲፈጠር፣ ህዝቦች እኩል የሚሆኑበት ነገር እንዲፈጠር። የአማራ ህዝብ ላይ የሐሰት ትርክት ሲተረክ ጠቅላይ ሚኒስትር አብይ አህመድ አልተወለዱም። ራሱ አንዱ ራሱ አልተወለደም። የቅብብሎች እኮ ነው። ከኦነግ እኮ ነው የተማረው። ኦኬ የኦነግን አጀንዳ ይዞ እኮ የመጣ ሰው ነው። ምን አዲስ ነገር አለ? ተወለደ አልተወለደ ሁሉም በየጊዜው የሐሰት ትርክት ዋና ደራሲዎቹ ማን ናቸው? እናንተ ራሱ ከዚህ ቀደም የምታምኑበት የነበረው ማን ነው? የሐሰት ትርክት ደራሲ ሁላችን የምናውቀው ነው። አብይ አህመድ በእኛ እድሜ ያለ ሰው ነው። ቲፒኤልኤፍ እና ሻዕቢያ ነው አወራ የምትሉት። የሐሰት ትርክት አሁን ላለንበት ደረጃ የዳረጉን ለምሳሌ ይሄ የቡርቃ ዝምታን መጽሐፍ ራሱ በመጽሐፍ ሻዕቢያ አስርጎ አስገባቸው። ለነዋለልኝ መኮንን ጽሁፍ በመስጠት ይሄ ስናወራ የነበረው ጉዳይ ነው። ትናንት ከትናንት ወዲያ የሻዕቢያ ሰዎች በኢትዮጵያ ፖለቲካ ውስጥ ምን ያህል ኢንፈልትሬት አድርገው እንደገቡ ስናወራ የነበረ ነገር ነው። የአማራ ህዝብ ገዢ መደብ የሚለው ንግግር ከዋለልኝ ነው አይደል የጀመረው በዋነኛነት ከቃስ ዩኒቨርሲቲ ተማሪዎች እና ዋነኛው የሐሰት ትርክቱ ማጠንጠኛ ያ አይደለም። ስለዚህ ማስተሮቹን ዘለህ የሐሰት ትርክቱን የሚተውኑት ጋር መምጣት ራሱ አይጋጭም ለማለት ያለው ጀስት እንድታጠራ ነው። ሌላ ይገባኛል። እችን ነገር በተደጋጋሚ ስለምታነሳት በደንብ ነው የምከታተል። ምክንያቱም ትክክልም ስለሆነ አንተ የምትለው የሐሰት ትርክቱን ነገር የፈጠሩት ሻዕቢያ አሁን የኢትዮጵያ አካል አይደለም። የኤርትራ መንግስቱ ማንም ምንም ሳያወራርደው ምን ይዘህ ሄድክ ምን አስቀረ ሳይባል ሀገሩ ነው። አማራ አይደለም ሀገር ያደረገው። ስለዚህ አሁን ከሻዕቢያ ጋር የምናደርገው የሂሳብ ማወራረድ አሁን ባለንበት ከረንት የለም ነው እያልኩ ያለሁት። ፖለቲካ ሰርተህብናል ለምጠር ስትል ኢትዮጵያን ዩናይትድ ያደረጋት አማራ ነው ብሎ ብዙ ፕሮፓጋንዳ ሰርቷል። ጥያቄ የለው። አሁን ወደዛ ሂሳብ ውስጥ እየገባን አይደለም። ጭራሽ ህልውናችን እየጠፋን ያመናቸው የተዋለድናቸው አብረናቸው የኖርናቸው ህዝቦች ፖለቲካ ኃይሎች እያጠፉን ስለሆነ ያኔ ፖለቲካ ኃይል መወጣት ያለብን ስራ እየሰራ ነው። ቲፒኤልኤፍ በስልጣን ላይ እንደነበረው ሁሉ አይደለም አሁን ያለው አቅም። ለቲፒኤልኤፍ የሚያንስ አቅም የለንም አሁን ባለው ሁኔታ። ትናንትና ግን የሀገሪቱ ስልጣን ስለያዘው ቲፒኤልኤፍ አዎ በላያችን ላይ ማዕት አውርደዋል። አልረሳነውም እኮ። ዛሬ ላይ ደግሞ እሱን ሂሳብ እናወራርድ ብንልና ለህግ እናቀርበው ብንል በየትኛው ቦታ ነው ለህግ ልናቀርበው የምንችለው? የመጀመሪያ ቅርጽ መያዝ አለብን። ያንን ነው እየታገልን ያለ ነው። ስለዚህ ሳይድ ባይ ሳይድ የሚሰሩ ስራዎችን እየሰራን ለነገ የምናስቀምጣቸው ይኖራሉ። ዛሬ ከረንት የምንታገለው ግን ፓወሩን የሀገሪቱን ፓወር ይዞ የሚጨፈጭፈን በድሮን የኦሮሞ ብልጽግና ነው። ያንን ያ ነው ሁሉ ነገር በስቴፕ ነው። በአንድ ጀንበር የምናሟላው ነገር አይኖርም። አቅም ደግሞ ይፈልጋል፣ ማስፈጸም እኮ ይፈልጋል። ስለዚህ ስላሰብከው ብቻ ስለጠላኸው ብቻ ሁሉን ማስኬድ አትችልም። ይሄን ነው እያወራን ያለው እንጂ ቲፒኤልኤፍ ግፍ አልፈጸመብንም የሚል ማንም አማራ የለም። ማንም በኢትዮጵያ ደረጃ እዚሁ ጥንቅጥ ውስጥ የከተተን ቲፒኤልኤፍ ነው። ጥያቄ የለው። ቲፒኤልኤፍ ነው ኦፒዲዮን አሰልጥኖ እዚህ ደረጃ ያደረሰ። ቲፒኤልኤፍ ነው የማይገባውን ክልል ሰጥቶ ለኦሮሞ ብልጽግና እዚህ ደረጃ ያደረሰ። እሱን እናውቃለን፣ ጠንቅቀን እናውቃለን። እሱንን ደግሞ በምናወራረደው ሰዓት እናወራረዳለን ነው። አሁን ግን የገጠመንን የኦሮሞ ብልጽግና ግን የግድ ማስወገድ ይኖርብናል። ኢትዮጵያ የምትባለው ሀገር እንደ ሀገር የምትቀጥል ከሆነና ያለፉትን ነገሮች ማስተካከል የሚቻለው ይቅር በዛ ሀገር መፍጠር የሚቻለውና ሰላም መኖር እንዲቻል ማድረግ የሚቻለው ቁጭ ብለን እንድንነጋገር ይህ ስርዓት መወገድ አለበት ነው። በቃ መፍትሄውም እሱን ለማድረግ እንታገላለን ቅድሜ እንጂ የቲፒኤልኤፍንም የሻዕቢያንም ረስተን አይደለም። ሻዕቢያ ኦልሬዲ ሀገር ሆኗል። አሁን ከሻዕቢያ ጋር የምናመጣው ነገር ተገቢነት አለው ብዬ አላምንም። አብይ አህመድ የሚያመጣው አጀንዳ ደግሞ እኛ ሊገዛን አይችልም የሚል እምነት አለኝ። ስለዚህ እንደ መንግስት ልንቆጥረው የማንችልበት ምክንያቱም አንዱ እሱ ስለሆነ እና ይሄ ስርዓት እንደ ስርዓት ዘረ የሚያጠፋ ስርዓት ነው። በዛ እንዲያዝልኝ ይፈልጋለሁ። ቴንኪው ቴዲ፣ አመሰግናለሁ። ቴንኪው ዩናይትድ አማራ
እሺ አያና 5 ደቂቃ አለ። እቺ ተወዳጇን ወንበር ቅድም ደበቅኩባችሁና ልምጣ። በነገራችን ላይ ባይዘው እንደዚህ ስትረስ የሚያስቸግራችሁ ስሜታችሁን መቆጣጠር የሚያቅታችሁ ይሄ ማሳጅ ያደርጋል ወንበሩ። ወገባችንን ማሳጅ እየተደረግን ነው የምናወራችሁና ብልጭልጭ እህቶቻችን ቲክቶክ የሚሸቅሉበት ወንበር ለማሳየት ብላችሁ በስትረስ አትፈንዱ። መጥፎ ነው ስትረስ፣ ብዙ ሰው የሚገል ነውና አይ ቲንክ ቅድም እህታችን ሊዲያ የተናገረችውን ነገር ማንሳት ሳይኖርብኝ አይቀርም። እሷ ብትወጣም ለስለስ ባለ አስመስላ ያቀረበችው ነገር አለና ኦሮሚያ የደም ምድር ምናምን የሚል ነገር አውርታ ነበርና ማን ነው አሁን የት ነው የአማራ ህዝብ እያለቀ ያለው እየተገደለ ያለው? የትኛው ነው እውነተኛ የደም ምድር አይደለ? ሊዲያ ስንታየው በሰበሰበችው ብር የሚገዛው ጥይት አማራ ክልል ላይ የቢዛሞ ፋኖ የምን ተብሎ ወንድሞቿን የምታስገድልበት ነው እኮ። እና እዚህ ጋር መጥቶ ኦሮሚያ መጫወቱ ምንም አያውቁትም። እዛው ክልሉ ላይ ቅድም የምንጠራው ግርማ የሺጥላ ህዝብ ባስተማረው በስንት እኮ ለህዝብ ተቆርቋሪ የሆነን ገሎ እዚህ መጥቶ የፎከረ ነው። ራሱን የሚጨርስ እኮ ራሱን የሚገል እና ኦሮሚያ ለማላከክ የሚሞከረው ነገር እዛው ክልሉ ላይ ነው። ዛሬ አሁን ባለፈው 20 ወር ውስጥ ምንድን ነው የተፈጠረው? እና እሱም በደንብ አይተን ብናልፍ ጥሩ ነው። ዝም ብሎ ጣት ለመቀሰር መቸኮሉ የተባለው ነገር አለ። ይሄ ጄኖሳይዱን ሌሎች ህዝቦች አመኑም አላመኑም ችግር የለም የሚለው ብር የምንሰበስብበትን ካሳመንን የምንማግደውን አካል ካሳመን ነው እሱን ካታለልን በስሜት ከመራ ነው ሌላው ህዝብ አመነም አላመነም ሎጂካል የሆነ ኢንተሌክቹዋል የሆነ ጥያቄ ተነሳም አልተነሳም እኛ ሳንቲማችንንም የምንሰበስብበት ባዶ እጁን አውጥተንም የምናጋድለው በጓንዴ የምናስጨርሰውን ህዝብ ካታለልንበት ይበቃናል ነው ሐሳቡና ይሄን አይነት ማታለል በኋላ ላይ ዋጋ ያስከፍላል። ዛሬ እዚህ በኮሜንት በምናምን በሌላ በታብታብ በሁሉ የሚያዋክባችሁን ሸራ ወጥራችሁ ቁጭ ብላችሁ የምትዘርፉትን ህዝብ አጋድላችሁ ስታበቁ ነገ ተመልሶ እናንተ ነው ያፋጠጣችኋል። ወንድሞቼን አምጣ ይላችኋልና የደም ምድር ያደረጋችሁት እናንተው ናችሁ። ክልላችሁንም ከክልሉ ውጭ የሚኖረው ኦሮሚያ ውስጥ እኮ በሚሊዮን የሚቆጠር የአማራ ተወላጅ ነው ያለው። በሰላም ነው እየኖረ ያለው። for the most part በሰላም ነው የሚኖረው። አሁን በፊት ነበሩ የሚባሉት ዘር ተኮር ግድያዎች የሚባለው እኮ አሁን pretty much የለም። የት ነው ያለው? መምህር እየተገደለ ያለበት፣ ተማሪ እየተረሸነ ያለበት፣ በጣም እንደዛ አይነት ወንጀል የሚሰራው ገንዘብ አዋጣችሁ የምታስተራርዱበት የት እንደሆነ እየታወቀ ኦሮሚያ ላይ ሁሉ ነገር ወደ ኦሮሚያ ማለት ትሞክራላችሁ። የሚሰማችሁ የለም። አውርታችሁ አሁን ተነቅቶባችኋልና አይ ቲንክ ጌማችሁን ብትቀይሩ የሚያዋጣ ይመስለኛል። ወንድማችን ራስ በዛብህ አንተነህ ምንድነው ያለው? አያና ሁል ጊዜ ትንንሽ ህጸጾችን እየፈለገ ያርማል። ኦሮሚያ የሚባል ልዩነት እንዳለው ስለሚያውቅ ዩናይትድ አማራ መልሶላል። ራስ ምንድነው መሰለህ ጉዳዩ ህገ መንግስቱን የሚለውን ቅድም አሁን ህገ መንግስት መከላከያ መንግስትን መጠበቅ የለበትም የሚል ነገር ተናግረሃል። ላርም ህዝቹ አስተምሬ ልሂድና ህገ መንግስቱን ከውጪና ከውስጥ ጠላቶች መከላከል ይላልና ህገ መንግስት የውስጥ ጠላቶች እንዴት ሊኖሩት ይችላል ስትል መንግስት ያለ ሰላማዊ የስልጣን ርክክብ በጉልበት አወርዳለሁ ስትል የህገ መንግስቱ የውስጥ ጠላት ሆኗል። ስለዚህ መንግስትን ይጠብቃል ማለት ነው። የመከላከያው የዋና መሪው ኃላፊውም ደግሞ ፕራይም ሚኒስተሩ እንደሚሆን ተቀምጧል። ስለዚህ እሱንም ይጠብቃል ማለት ነው። የህገ መንግስቱን መዋቅር ሲጠብቅ መንግስትን ይጠብቃል። የፓርቲን ሐሳብ ግን አይከተልም። ፓርቲ ከስልጣን ከወረደ አብሮት አይወርድም። ይህንን ልዩነትም እንድታውቅ ነው። ትንንሽ ጸጾች ሳይሆኑ እንደዚህ አይነት ሜጀር ብለንደሮችም ተሸክመን ስለምንዞር ሁሉን አርመን አንችልም በሚለው ነውና በፈጠርከው አንተ ለመንቆር ነው። በፈጠርከው እድል ይኸው ትምህርትህን ቀስመሃል። እንደዚህ ባይዘው በገነት ዘውዴ ጀመን መምህራን ለመሆን የተማሩ ሰዎች 3% 5% ማትሪክ አለፈ ስንል እነኚህ ሰዎች እያስተማሩት እኮ ነው። ስልጣንም ይዞ እኮ ብዙ ጥፋት የሚያጠፋ በብዙ ቦታ ታካሚ ውስጥ መቀስ የሚተው ምናምን የሚያሰለጥኑልን ናቸውና እናስተምራለን። ቀስ እያልን እናስተምራቸዋለን። ቅድም ራሱ አሁን አንድ ደቂቃ ናት የቀረችኝ። ኦኬ በነገራችን ላይ ይሄ ቴዲ በጣም ባታስጨንቅ ጥሩ ነው። የሐሰት ትርክቱ ምናምን ተትቷል፣ ይቅር ተብሏል። ሻቢያም ይቅር ተብሏል፣ ቲፒኤልኤፍም ይቅር ተብሏል። ለስልጣን ሲባል ይቅር የማይባል የለምና ለስልጣን ተብሎ የተተወን ነገር አንተ አትነካካ። መነካካት ማንሳት አያስፈልግም። ሲጀመርም ውሸት ነበረ።
ጄኖሳይድ የሐሰት ትርክት ምናምን የሚባለው እኛ የሐሰት ትርክት የተሰራበትን እኛው ራሳችን ፕሮቴክት እናደርጋለን። የመጨረሻ መናገር የምፈልገው ነገር ጋሽሳሚ ልበልህ መቼስ ከኔ ብዙ እድሜ የምትርቅ አይመስለኝም። 10 ምናምን ቢሆን ነው። ምርኮኛ ላይ ያነሳውን ነገር ቅድምም ነግሬ ነበር። አሁን እንትን አልካ አሁን ጦር ሜዳ ላይ ሄደው የተማረኩ ሰዎችና የቤት ውስጥ ምርኮኛ ቲክታክ ላይ ልናገር ነው ስል ቤዝመንት ውረድ ሲል እየሰማን ነበር። ቅድም መጀመሪያ ላይ ውረድና ታች አውራ። አሁን የቤት ውስጥ ምርኮኝነት ነው ገባ። በቤትህ ውስጥ ራሱ ምርኮኛ ሆነ ጦር ሜዳ የተማረከ ሰው ምን አድርገህ ትለዋለህ? ኦኬ አሽሙር ትጠላለህ እኮ። እኔ እንደዚህ አይነት ነገር በጣም ነው የሚመቸኝ። እኔ እንደዚህ እርስ በርስ ራስን ችለን ተናቋቀ ኦኬ